ሰላም ሰላም ቤተሰብ እንደምን ዋላችሁ አደራችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላም ናችሁ ወይ? ዛሬ ደግሞ የምታዩት የምታምር ጥህሎ ነው ይባል አዘጋጅቼ እስከ ስልጆ በጣም ነው የሚጥመው። እንደገና ደግሞ ቆንጆ ዱለት አብረን እንሰራለን። ቆንጆ ጥብስ የሚል ዱለት አሰራርና ይችን በቋንጣ ነው ስልሱን የሰራሁት የጥሎውን ማለት ነው። አሳያችኋለሁ። እንግዲህ ለመጀመሪያ ጊዜ ነው ጥህሎ እየሰራ ያለሁት እኔ። አነስ አድርጌ ነው የምሞክረው። ጣዕሙ ልዩ ነበረ። እንግዲህ ውጤቱን አብረን እናየዋለን ቤተሰቦቼ። በጣም ያደነቁት ጥህሎ እኛ እንግዲህ ገዝተን ስንበላ አዲስ አበባ አንዴ ሁለቴ ቀምሼው አውቃለሁ፣ ግን ያን ያህል ብዙም አልወደድኩትም ነበረ። በራሴ ሰርቼ ግን እኔ በጣም ነው የወደድኩት። እንግዲህ አሰራሩን ሙሉን ይዤላችሁ መጥቻለሁ። እኔ ከጓደኞቼ ጋር ሁኜ ነው የበላ ነው የቀመስ ነው። በጣም ይጥም ነበረ። እንዲያውም አጣጣሉን አላወኩበትም። ይሄ አቆነጣጠሩን ማለት ነው። እና እያሳየኝ እንደዚህ ያርጉ እያሉ የነበረ ሁሉ ማለት ነው። እና ስሱ የቋንጣውን ግን እንዴት አድርጌ እንደቀመምኩት በሶውን ራሱ ይሄ የበሶውን ዱቄት የጥሎውን ዱቄት ራሱ እንዴት አድርጌ እንደቀመምኩት እነግራችኋለሁ፣ አሳያችኋለሁ። ቤተሰቦቼ ላይክ፣ ሼር፣ ኮሜንት እያደረጋችሁ አብራችሁኝ ቆዩ። አነስ ያለች ጥህሎ እንደዚች ያማረች ቀምሰን እንግዲህ ያው ይሄ እንጨቱ የለኝም። ሽንጣር ነው ምንድነው የሚባለው? ሽንጣር የሚባለው እንጨቱ መብያው የለኝም። አጋጣሚ በሹካን የበላ ነው። ሌላው ነገሩ ግን በጣም አሪፍ ነው። ያው የጥሎውን ስልስ እንግዲህ በቋንጣ ነው የሰራሁት። በስጋ መስራት ይቻላል፣ በተለያየ ነገር ሊሰራ ይችላል። ያው ዋናው ግን በቋንጣ ሲሰራ ነው አሪፍ። በጣም ነበር የሚጥመው። እንግዲህ ሌሎች ወጦችንም እኔ አብሬ ሰርቻለሁ፣ ግን ዛሬ ማሳያችሁ የጥሎ ስልሱንና የጥሎ ወጡንና ቆንጆ ዱለት ቀለል ያለ የመጥበሻ ዱለት አሳያችኋለሁ። በጣም በቀላሉ የሚሰሩት ዱለት ማለት ነው። ሳትጨናነቁ አሳያችኋለሁ። እንግዲህ ሌሎች ወጦችን ማብሬ ያሳያችኋለሁ። ጥሎዬ እንግዲህ አንደኛ ነበር። በጣም ነው የወደድነው። መጨረሻ ላይ ደግሞ እንደዚህ ደፍት አድርገን በእንጀራ ደግሞ እንዴት አባቱ እንደሚጥም ማለት ነው። ያው ቋንጣ ስልሱን በደንብ አድርጋችሁ የቋንጣውን ወጡን ድርቅ ያለ ነው የሚሆነው። የቋንጣ በብዛት ብዙ መንበጫበጭ የለበትም፣ ብዙም ደግሞ በጣም ድርቅ ብሎ መቅጠንም የለበትም። ለምን ጥሎውን እንዲያባላልን ይሄ የበሶውን ዱቄት እንዲያባላልን ማለት ነው። እና እንዴት አያችሁት? እንደ መጀመሪያነቴ በጣም አሪፍ ጥሎ ነው የሰራሁት። እንግዲህ ተመስክሮልኝ በጣም ተጭብጭቦልኛል። እንዴ ስደጋግመው ደግሞ በጣም አሪፍ ነው የሚሆነው ማለት ነውና እንግዲህ ከስራው ስንጀምር ያው ሽንኩርት ነው ማቁላላት የጀመርኩት። አነስ ያለች ነው ዛሬ። ያው እንዳልኳችሁ የመጀመሪያ ጊዜ ስለሆነ እስኪ ብዬ አነስ አድርጌ ነው የጀመርኩት። ግን ያው ጥሎ ብዙ ስራ የሚጠይቅ ይመስለናል እንጂ ምንም ብዙ ስራ የሚጠይቅ አይደለም። ቆንጆ ስልስ ብቻ አቁላልታችሁ ለዶሮ እንደምትሰሩት ጥብስ አድርጋችሁ ውፍር ያለ ስልስ መስራት ነው። ሶሰው ማለት ነው። ውፍር ያለ ቁሌት ትሰራላችሁ። ከዛ ቋንጣ ወይም ስጋ ጨምራችሁ በደንብ ቀመማችሁ መስራት ነው። ቀላል ነው ማለት ነው። እና ሌሎች ወጦችን እንደዚህ እዩት። እንደምታዩት እየሰራሁ ነው ያለሁት። እሱ ነው እንግዲህ ድምጽ ምናምን ሊሰማችሁ ይችላል። ያው አጠር እያደረኩ ነው ዛሬ ማሳያችሁ። ብዙ ስራዎች ስለነበሩኝ በዚህ አጋጣሚ እንግዲህ አጠር አድርጌ ብቻ እናንተ ቸኮል ብሎ ቪዲዮ ሊታያችሁ ይችላል ማለት ነው እንጂ እኔ በደንብ አድርጌ አቁላልቼ በትንሽ ድስት ነው የሰራሁት። እቺ የምታዩት ሽንኩርት አደረኩኝ፣ እዛ በደንብ ጠበስኩት፣ እዛ ዘይት ጨመርኩ ትንሽ። እኔ ዘይት ብዙም አላረግም። ለጥህሎ ከሆነ እያጠቀስን ስለሆነ የምንበላው ዘይት ከማድረግ ይልቅ ቅቤ ነው በደንብ የሚደረግበት። ቅቤ በደንብ አረግበታለሁ ማለት ነው። እንግዲህ ያው ማቁላላት ነው። በማል እያማሰሉ የሚጨምረው መጨመር ነው። ከዛ ፍሬሽ ቲማቲም 2 ፍሬሽ ቲማቲም ፍጭት አድርጌ ወይም ድቅቅ አድርጋችሁ ከትፋችሁ መጨመር። እዛ እሱንም በደንብ መጥበስ
እና በእጄ ይዤ ነው እንግዲህ አንዳንዴ ነው ማሳያችሁ። እዚህ ጋር ደግሞ እንግዲህ ቀይ ወጥ የሚያምር እስከ አጥንቱ ስጋ ወጥ እየሰራው ነው። በጎን እዚህ ጋር ልጫ አለ። ዱለትም እሰራለሁ ወደ 5 አይነት ማለት ነው። እኔ ዛሬ ማሳያችሁ ግን ዋናው ቀምሼ ማሳያችሁ ጥዕሎውን ነው ማለት ነው። በጣም አሪፍ አድርጌ ነው የሰራሁት። እኔ ራሱ እንደዚህ የሚጥም አልመሰለኝም ነበር። ያው ለሙከራ ብዬ ነበር የሰራሁት። ደስ ብሎኝ በጣም በቃ እስኪ ብዬ በቪዲዮ አየሁትና ለምን አልሞክረውም ራሴ ያልኩኝና ሞከርኩት። እንዴት አባቱ እንደሚጥም ወገኖቼ፣ በስመ አብ። በራሳችሁ መንገድ ደግሞ ብትሞክሩት አሪፍ ነው። በሰው የበላችሁት ደስ ላይላችሁ ይችላል። እኔ አሁን እንደዛ ነው ያጋጠመኝ። ሰው ጋር የበላሁት ሰው ቤት አጋጣሚ ተጠርቼ የበላሁት ይሄ ሊጥ ነው የሚለውና በራሳችሁ ስትሰሩት ግን አሪፍ ነው። እና ድልህ ጨመርኩኝ። እኔ በድልህ ነው ዛሬ የምሰራው። ድልህ እንግዲህ ፍሬሽ ድልህ ነው። በጣም ሁሉ ቅባት ሁሉ ቅመም ያለበት በጣም አሪፍ ድልህ ነው። በዛ የሚበቃኝን ያክል አደረኩበት ማለት ነው። ከዚህ ደግሞ እንግዲህ ያለቀልኝ ነው ቀይ ወጡ ምናምኑ። ቅቤ ነው እየጨመርኩ ያለው። ብዙ አይነት ወጦች ሰርች ነበር እንግዲህ እሑድ ቅዳሜ ሲሆን ወይም አንዴ ስርት አድርጋችሁ ታርፋላችሁ። እኔ እንግዲህ እዚህ ጋር ቢዚ ሁኜ ነበረ፣ ተዘፍቄ ነበረ። እዚህ ጋር ደግሞ አልጫ ነው። የተለያዩ አትክልቶች ትንሽ ጣልጣል አድርጌበታለሁ። ድንች ጣልጣል አድርጌበታለሁ። አልጫ በስጋና ባጥንት ነው። በጣም ቆንጆ ነው። ይሄው ቁሌቴ እንግዲህ እየተቆላላ ነው አሁንም። ቀስ እያልኩኝ እያሸሁ አቁላለዋለሁ። በርበሬው የሚያቃጠሉ እስኪመታው ድረስ ድልሃችን ማለት ነው። ከዛ ግን ነጭ ሽንኩርትና ዝንጅብል ፍሬሽ የተፈጨ ዝንጅብልና ነጭ ሽንኩርት ነው የጨመርኩት። እሱን ማብሬ ሽት አድርጌ ለአንድ 15 ደቂቃ አቁላላዋለሁ። ሽንኩርቱ በጣም ሙትት ማለት የለበትም። እስከ ጥቅሙን ሳይለቅ ነው እኔ የማደርገው። እዚህ ጋር ደግሞ እንግዲህ መጥበሻ አድርጌ ዱለት ነው የምሰራ ያለሁት። እዚህ ላይ ትንሽ ዘይት ጠብ አደርግና ዱለቱን ነው እንግዲህ ማሳያችሁ። ሁለቱ ቀይና ልጫ ስለጨረስኩ ቪዲዮውን አላሳያችሁም፣ ፕሮሰሱን ማለት ነው። ይሄ ዱለቱ ግን በቃ ዳይሬክት ዘይት ትንሽ አጋልኩኝ። በመጥበሻ ስለሆነ ልክ እንደ ጥብስ ነው። ቋንጣዬ ደግሞ እዩት፣ ቤት የተዘጋጀ ቋንጣ ነው። እንዴት እንዳዘጋጀሁት ቪዲዮ አለኝ፣ ከዚህ ቀጥሎ እለቅላችኋለሁ። ይሄን ደግሞ በድቅቅ አድርጌ ከተፍኩት። የተፈጨ ትንሽ ስጋ ጨመርኩበት። ጨጓራውና ስጋውን ማለት እጠብሰዋለሁ መጀመሪያ በዘይት ማለት በትንሽ ዘይት ጠብ አድርጌ ውሃውን እስኪለቅ ድረስ ጠብሰዋለሁ። እዛ ትንሽ ጥብስ ካለልኝ በኋላ ደግሞ በሂደት ሌሎቹን ሽንኩርት ምናምን እየጨመርኩ ጠባብሰዋለሁ ማለት ነው። እዚህ ጋር እንትን እያስከተፍኩ ነበረ ቋንጣዬ እንግዲህ ቤት የተዘጋጀ ነው፣ ራሴን ያዘጋጀሁት። እንዴት እንደሚዘጋጅ ደግሞ ቪዲዮ ከፈለጋችሁ አለኝ እለቀዋለሁ። በጣም ቀላል ነው ቋንጣ ለማድረቅ። በረንዳ ካላችሁ ወይም ደግሞ ኦቭንም ካላችሁ በኦቭን ይቻላል። ውጭ ዓለም ያላችሁ ማለት ነው። ሌሎቻችሁ እንግዲህ ታውቃላችሁ ቋንጣ እንዴት እንደሚዘጋጅ። እዛ እንግዲህ ቁሌቴ ብስል ብሏል። ሽንኩርቱ ከእንትኑ ጋር ቁልት ብሏል። ደስ ይላል። አሁን እንደዚህ ሳያር እንትኑን ሳይለቅ ማለት ነው። እንግዲህ ቋንጣዬው እንደዚህ ነው የምናወርደው። አንሶኛን ጨምርልኝ ብዬ ትንሽ ሲያወርድ ቀዳውት። እዛ እንግዲህ እዚህ ጋር ከተፍልኝ እያልኩት ነው አመጣልኝ። እዛ እኔ እንግዲህ ቀምማለሁ። ትንሽ የመጥበሻ ቅመም የሮዝመሪ ማለት ነው፣ ቁንዶ በርበሬ ትንሽ አይነት ኮረሪማ። እዛ ደግሞ እዚህ ጋር 7 አይነት ቅመም የሚባለው አለኝ። ስንጣ እንዳደርጋለሁ። እንግዲህ እዚህ ጋር ብዙ ዘይት የለውም እንደምታዩት።
ቋንጣ ደግሞ ቅባት በጣም ይፈልጋል። አመድ ነው የሚሆነው። ምንም ብዙ ቅቤ ያድርጋችሁ ራሱ አመድ ነው የሚሆነው። እኔ እንጃ እንዴት እንደሆነ ግን ሲበላ በጣም ነው የሚጥመው። ይሄ ደግሞ እንግዲህ ስጋና ጨጓራው እንደዚህ ጥብስ ካለ በኋላ ትንሽ ከበሰለልኝ በኋላ ጨጓራውን በነገራችን ላይ አጥቤ በሌሞን ግንፍል አድርጌዋለሁ ማለት ነው። አንዴ ሁለቴ በስሏል በውሃ ማለት ነው። ቀቀል አድርጌዋለሁ። እዚህ ጋር እንግዲህ ሽንኩርትና ነጭ ዝንጅብልና ነጭ ሽንኩርት እየጨመርኩ ነው። እሱንም አብረን ትንሽ ጠበስ እናደርገዋለን። እዚህ ጋር ደግሞ ቁሌታችን ማረር የለበትም፣ መያዝ ከፈል የለበትም። ግን ውሃ ሳይጨመር ቋንጣው መጨመር አለበት አብሮ እንዲታሽ ማለት ነው። ጣዕሙን እንዲይዝ አዲስ ቋንጣም ስለሆነ መብሰልም ይፈልጋል። እንደገና እዚህ ላይም መቁላላት አብሮ ይፈልጋል ማለት ነው። ውሃ ሳንጨምር እዚህ ላይ አብረን ከሽንኩርትና ይሄ እንግዲህ ሽንኩርት ተቁላልቶ በስነ ስርዓት በርበሬ ድልህ ጨምሬበት እንዳያችሁኝ ቀመምኩት። ፍሬሽ ቲማቲም አለው 2 ራስ የሚሆን እዛ ይቁላላል። ይሄ ደግሞ እንግዲህ ሽንኩርት ነው የጨመርኩት። 1 ራስ ሽንኩርት ከፍ ያለ ራስ ነው። ዱለቱ ብዙ ነው፣ ትንሽ ይመስላችኋል እንጂ ብዙ ነው። ይሄን እንጠብሰዋለሁ ማለት ነው አብሬ። እዛ መጨረሻ ላይ እንግዲህ ኩላሊቶች ምናምኖች መጨረሻ ላይ ነው የሚገቡት፣ ወዲያው ብዙ ስለማይበስሉ ማለት ነው። ስጋውና ጨጓራው ነው እንደዚህ ማበስለው። ፍሬሽ ቲማቲም አጨመርኩ የጨጓራዬ ላይ። ትንሽ ስጋ፣ ጨጓራ፣ ሽንኩርት፣ ትንሽዬ ዘይት አድርጌ እየጠበስኩት ነው ያለሁት ማለት ነው። እዛ ይሄንን እንቀመመዋለን። ትንሽዬ በርበሬ ያው ዱለት ስለሆነ ፏፏ እንዳይለን ሚጥሚጣ ትንሽ ያርኩበት። እኔ በርበሬ ማድረግ ትችላላችሁ፣ ሚጥሚጣ ማድረግ ትችላላችሁ። ትንሽዬ ሚጥሚጣ ትንሽዬ በርበሬ ነው ያርኩት ከሁለቱም። ከዛ የቅድም የሚያሳየዋችሁን የመጥበሻ ቅመም፣ ትንሽዬ ኮረሪማ በደንብ ይፈልጋል። ከዛ 7 አይነት ቅመም ካልኳችሁ ደግሞ እሱን ሮዝመሪ አድርገን ያው መጥበስ ነው። ይሄም እየተጠበሰ ነው፣ ይሄኛውም እየተጠበሰ ነው። እዛ እዚህ ጋር ትንሽዬ ሳልሳ የቲማቲም ሳልሳ ስጎን ያደረኩበት። የጥሎ ሱሳችን የጥሎ ወጥ እቺ ትመስላለች። እንግዲህ ድስት ቀይር ያለ በነገራችን ላይ ድስቱ አልበቃኝም፣ ትንሽ ቋንጣው በዛ ስላለ በደንብ ትንሽ መረቅም እንዲያደርግ ቋንጣው እንዲበስል ብዬ ድስት ቀየርኩት ማለት ነው። አያችሁት? ስልሱ እንዳያችሁት ትንሽ መስሎኝ ነበር፣ በዛ። እዛ ሞቅ ውሃ ትንሽ አረኩበት። ቋንጣው መብሰል አለበት፣ በጣም መንበጫበጭ የለበትም፣ ግን ደግሞ ድርቅ ያለም መሆን የለበትም። ምክንያቱም በሶና ያበሰበስነውን እንትን ያቦካነውን እየነከረን ስለሆነ እዛ የምንበላው መግባት አለበት፣ ወጡን ማግኘት አለበት። እዩት፣ ይሄኛው ድርቅ እያለ እየበሰለ ነው። እዚህ ላይ እንግዲህ ኩላሊት ምናምን አለ የከታተፍኩት፣ የቀረውን ጨምረዋለሁ ማለት ነው። ይህ እንግዲህ ፓፕሪካ፣ ቃሪያዎች፣ አረንጓዴ፣ ቢጫ፣ ቀይ ቃሪያዎች፣ ኩላሊት፣ ጉበት ማለት ነው። ይሄ የጨመርኩት። ይሄ ብዙ አይበስልም። ይሄ ከገባ ብቻ ውሃውን እንዲለቅልን አድርገን ውሃውን ከለቀቀ በኋላ ይወጣል ማለት ነው። እና አንዷ ኩላሊት እንደውም ሳትከተፍ ገባችና ተዋታ ምራ ትብሰልና በላታለሁ በራሴ ብያልኩኝ ሳትከተፍ ገብታለች አንዷ ኩላሊት ማለት ነው። ምርጥ ዱለት በስማ ሲጥም ሽታው ልነግራችሁ አልችልም። በቀላሉ እንግዲህ እዩት፣ ምን ብላችሁ ሳታቁላሉ ሳትሉ ልክ እንደ ጥብስ ብቻ ስጋውና ጨጓራውን አስገባሁት። እሱን ጥብስ አድርጌ እዛ ትንሽዬ ሽንኩርት አደረኩ፣ እዛ ቀመምኩት እንዳያችሁት። እዛ መጨረሻ ላይ እንግዲህ የቀሩት በጣም የማይበስሉት ሰዓት የማይፈጁትን መጨረሻ ላይ ያደረኳቸው ኩላሊት እነ ጉበት ማለት ነው። እንግዲህ 2 ወጦቼ እየደረሱልኝ ነው። 2 ደግሞ አልጫና ቀይ ጨርሻለሁ። አሁን ቋንጣ ወጡና ይሄ ዱለቱ ነው የቀረኝ ማለት ነው።
እንግዲህ ሁለቱም ብቻ ነው ያሳየኋችሁ ያለሁት ወገኖች፣ የሀገር ልጆች ከጊዜም አንጻር ስለሆነ ነው። እንደገና ደግሞ ካሜራ ለመቅረጽም ጊዜ ስለሌለ የራሴ እየሰራው ስለሆነ ትንሽ ይከብደኛል። ያው ቦታም የለኝም የካሜራ ማስቀመጫ። ጊዜውኛ ነበር አጋጣሚ። ግን በጣም የሚያምረው የምሰራው ነገር እግዚአብሔር ነው የምነግራችሁ፣ በጣም ያምራል። ጥሎዬን እኔ በጣም ነው የወደድኳት። እኔ ጥሎ እንደዚህ ይጥማል እንዴ? ጥህሎ ነው የሚባል ጥህሎ። ዛሬ እንግዲህ ጥህሎ እንግዲህ በሰሜኑ ክልል በተለይ በትግራይና በአዲግራት ይባላል። በጣም የተለመደ ነው። አሁን አዲስ አበባ ላይ በሁሉ ቦታ ባይባልም አሉ የተለያዩ ቦታዎች ጥህሎ የሚያዘጋጁ ማለት ነው። እና ከቤት ቤት ይለያያል። አንዳንዱ ሊጡን ባዶ ሲቀምጡት እንደ ሊጥ ነው የሚለው አይጥምም። አንዳንዱ ግን በጣም የሰርግ የክብር ምግብ ነው። በጣም ቆንጆ ምግብ ነው ይባላል ጥህሎ። እና እኔም በጣም በማየት ስለምወደው እንደምንድን ነው ማላደርገው ራሴ ብዬ ሳደርገው ግን በጣም ነው የወደድኩት። እንግዲህ በክብር ደግሞ ሰብሰብ ብለን አንድ ቀን ደግሞ እናበላችኋለን፣ እናሳያችኋለን። እኔ ግን ሰርቼ በራሴ እጅ እንዴት እንደወደድኩት አልነግራችሁ አልችልም። እዩት እንግዲህ የዶሮ መረቅ ነው ትንሽ ጣልጣል እያደረኩበት ያለሁት መከለሻና የዶሮ መረቅ ትንሽ ወጡ ላይ ጣልጣል ታረጉበት መጨረሻ ላይ በጣም ጥመው። እዛ እንግዲህ ቅቤ ነው የቀረው። ያውን እያለቀ ነው። እዚህኛውም ቅቤ ነው የቀረው። እንግዲህ ቪዲዮውን እያየው በትክክል ላልነግራችሁ እችላለሁ፣ ስራም ይዤ ስላለሁ እንዳያልፋችሁ በማየት ብቻ የሚገባችሁም አሉ። በማየት ብቻ እኔ ባልናገረው ብዘለው ራሱ በደንብ አስተውላችሁ ካያችሁ ቸኮል ስለሚል ልዘለው እችላለሁ ምናልባት ማለት ነው። እና እያስተዋላችሁ ጨው ነው እንግዲህ ከሁሉም ላይ የቀረው ጨው አደረኩኝ። እዚህ ጋር አረንጓዴ፣ ቢጫ፣ ቀይ ቃሪያዎች ጣል አደረገበታለሁ እንደዚህ ማለት ነው። ከዱለቱ ላይ ዱለቱ በዝቶ እቃው አልፎት ነበር መጥበሻው። እንግዲህ ሁሉም ምርጥ ናቸው። ዛሬ ቀምሼ የማሳያችሁ ግን ይሄን ብቻ ነው። አረንጓዴ፣ ቢጫ፣ ቀይ ቃሪያውን ከቋንጣው አድርጌበታለሁ። ከቋንጣ ወጡም ማለት ነው። ከጦሎ ወጡ እንዴት አያችሁት? አሰራሩ ከተመቻችሁ በዛም ፈጠን ያለ ስለሆነ በዚህ መልኩ ሞክሩት። እንግዲህ ቅቤ ነው እንዳልኳችሁ የቀረ መጨረሻ። ቅቤያችንን ደግሞ እንዴት እንዳነጠር ነው እንግዲህ ቪዲዮ ለቀናል፣ ማየት ትችላላችሁ እስከ መጨረሻው አለ። የቅቤ አነጣጠሬ የት እንዳገኘሁት እንዴት እንዳነጠርኩት እሱን ማየት ትችላላችሁ። ይሄ እንግዲህ በቃ ትንሽ ብቻ መጠጥ በጣም መድረቅ የለበትም። ድርቅ እንዲል አልፈልግም። ካፋችን ላይ እርጠብ ያለ ነገር ነው የፈለኩት። ቆንጆ ጥብስ ነገር እንዲሆን የፈለኩት እንደፈለኩትም አድርጌዋለሁ። እዩት እንግዲህ ይሄ ደግሞ ውፍረቱ ይሄን ያክል ይሆንልኛል። እናንተ እንግዲህ እንደምትፈልጉት ማለት ነው። እዚህ በጣም ድርቅ ያለ መሆን የለበትም። ከድስቱ ጋር ጥብቅ ያለ ወጥ መሆን የለበትም። ምክንያቱም እንዳልኳችሁ እየነከረን ስለምንበላው ማለት ነው። ደግሞ በጣም ተንበጫጭሮ ደግሞ ወጡን ሳይዝልን እንትኑ ሊጡ ብቻ ያ ምንድን ነው የሚባለው የጦሎ ሊጥ ሊወጣ ይችላልና ሶሰውን በደንብ መያዝ አለበት። ይሄው እንግዲህ አራቱን ወጤ ጨርሷል። ይሄ ቋንጣ ወጡ ዱለት ምርጥ ዱለት አለ፣ ቀይ ወጥም አለ። ከዛ እንግዲህ አሁን እዚህ ነው የሱልቾውን አሰራርና የእንቱን አሰራር ደግሞ ላሳያችሁ። የሊጡን የበሶውን ዱቄት ስም አውጡለትን ያላቅም እንግዲህ ስሙ የበሶው ዱቄት እንዴት እንደሚቦካ ላሳያችሁ። እኔ በእኔ ቤት ደስ ያለኝን አቦካክ ወይም ደስ ያለኝን ዝም ብዬ ባዶውን አሁን በብዛት ስታዩ ጨውም እንኳን ያድርጉበትን ማለት ነው። እኔ ግን ትንሽ የራሱን ጣዕም እንዲይዝ እፈልጋለሁ። ውስጡ ሲበላ ወይም ባዶውን ብትቀምሱት የሆነ ጣዕም የለውም እና ለምን እንደዛ ይሆናል ብዬ እዚህ ጋር ጥቁር አዝሙድ አለኝ። ጥቁር አዝሙድ ይደረጋል ግዴታ እንደ ሱልጆ ስለሆነ። ከዛ እዚህ ጋር ትንሽ ጣል አድርጉበት ማለት ነው። ከዱቄቱ ከሊጡ ላይ ነው እንግዲህ የምታረጉት ማለት ነው። እና ትንሽ የኮረሪማ፣ ትንሽ የጨው፣ ትንሽ የቆንዶ በርበሬ ነው
ጣል አደረኩና አቦካዋለሁ። ይሄን ማለት ነው። እዚህ ላይ ቅቤ መጨመር ትችላላችሁ፣ ግን ልክ እንደ ማበስበስ በሶ አበስብሰን እንደምንበላው ማድረግ ይቻላል። እና በቀዝቃዛው ባታረጉት እኔ እመርጣለሁ። እኔ ሞቅ ያለ ውሃ ነው ያደረኩበት፣ ለብ ያለ ውሃ። ምክንያቱም በዛ ሽት ስታደርጉት በጣም ነው አሪፍ የሚሆነው። ከዚህ ጋር ያስቀረሁት ደግሞ ትንሽ 1 ማንካ ወይም 2 ማንካ የሚሆነውን ደግሞ ለስልጆ መስሪያዬ ነው። ይሄ እንግዲህ ዋናው መባያው የተንከባለለ የሚሰራው እሱ ይሆናል ማለት ነው። የኔ በሶ ኖርማል ነጣ ያለ የበሶ ዱቄት ነው ያለኝ። ለጥሎ ብሎ ግን የሚዘጋጀው ግን ነጣ ተደርጎ ለብቻ የተፈጨ ምናምን ነው ይባላል ማለት ነው። ግን ይሄም በጣም አሪፍ ነው ያገኘሁት እኔ። በጣም ነው የሚጥመው። ብቻውን እንኳን አሁን ጨው ምናምን ስላደረኩበት የሆነች ፓስ ቅመም ነገር ስላለው ይጥማል። የሆነ ባዶን እንኳን አንበስብሳችሁ ስትበሉት እንደበሶ የሚበላ ነው። በሀገራችን ቅቤ አድርገን እዚህ ላይ አበስብሰን በጣም አሪፍ ነው በሶ ማለት ነው። ይሄ ደግሞ ነጣ ያለው ወደዛ ወደ ጥሕሎ የሚያደላ ስለሆነ ለዛ ነው ጓደኛዬ የሰጠችኝ። እንዲያውም በጣም አሪፍ ነው፣ አዲስ በሶ ነው እና እንዲያርጌ እንግዲህ በጣም ቅጥን ማድረግ አልፈልግም እኔ። ልክ እንደ በሶ ነው እንዲበሰብስ እንፈልገው እንዲያ እያደረግን እንድንበላው ማለት ነው። እዚህን ያህል የአንድ ሰው ጉርሻ ያክል ነው የሚደረገው። ዛይን እንግዲህ ቅርጽ ብቻ መስጠት ነው። ቅርጽ ትንሽ እናሳመር እንሞክራለን። በቃ እንግዲህ ወጣችን ጨርሰናል። እችን ብቻ ያው ቅርጽ ሰጥተን እዚህ በሳህን አስቀመጣት። እዚህ ከዛ በሹካ እንደዚህ ዳጥ አደረኩት ማለት ነው። እንግዲህ እነሱ የበለጠ ያሳምሩታል፣ እኛ ደግሞ እየተላመድን ስላለን ይቅርታ እያልን እንግዲህ በዚህ አጋጣሚ እንደዚህ አድርገን አዘጋጅተነዋል። ከዛስ ወደ ስልጇችን ነው የምንሄደው። ስልጇችን ለመስራት ደግሞ እዚህ ጋር አሁን ዱቄት 2 የሾርባ ማንካ አስቀምጬ ነበር። የበሶ ዱቄት ግን ይበዛብኛል። የማዘጋጀው አሁን ትንሽ ነው። አጋጣሚ አንድ ላይ ሰብሰብ ብለን እንበላለን ብዬ ነበር። ሰው ስለጎደለ አሁን ትንሽ ልቀንሰው ብዬ እዚህ ላይ ምንድነው የማደርግበት? ጥቁር አዝሙድ፣ ኮረሪማ፣ ቅድም ያደረኩትን ከዛኛው ማለት ነው፣ ነጭ ሽንኩርት ፍሬሽ፣ ዝንጅብል ውሃውን ብቻ አጠቀማለሁ። ፍሬሽ ውሃውን ብቻ፣ ምክንያቱም አፋችን ላይ እንዳናገኘው ውሃውን ብቻ ትንሽ ጣል አደረኩኝ። ከዛ ስናፍጭ እኔ በራሴ መንገድ ነው እንደዚህ ያደረኩት፣ ግን ስልጆ እንዴት እንደሚሰፈጥጥና እንዴት እንደሚበላ በስማ ሞክሩት ነው የምነግራችሁ። ከዛ እርጎ ነው የሚደረግበት። እርጎ ማንኛውም ቆንጆ እርጎ ማድረግ ትችላላችሁ። እኔ ይሄን ያደረኩበት እንግዲህ በጀርመን የሚገኘው 3.5 እርጎ ያገኘሁት እሱን ያደረኩበት። እዛ እነዚህ ሶስቱን አንድ ላይ እናማስላለን። እዛ እርጎ እየጨመርን ማሸት ነው። የምንፈልገውን አይነት ክሬም እስከምናገኝ በደንብ እያሸን ፍሪጅ ትንሽ እናስቀምጠዋለን። ፍርንቱኑ በጣም ቀዝቃዛ ከሆነ እርጎ ምንም አያስፈልገው፣ ወዲያው እንደዚህ አዘጋጅቶ መብላት ነው እና ቢቆይም ይቆያል ለአንድ ቀን ማለት ነው። ከዛ ውጭ ባይቆይ ጥሩ ነው። የሚያቆዩትም አሉ ልክ እንደ ስልጆ 3 ቀን 4 ቀን አዘጋጅተዋል የሚበላም አለ። ከዛ እንግዲህ ያደረ እንጀራ አለኝ፣ ቆንጆ እንጀራ አለኝ። በዛ ነው የማቀርበው። እቺን የመሰለች ደግሞ የጥሎ መብያ የምትመስል ድስት ነገር አለች። እሷን እንግዲህ ቋንጣዬን እያወጣው ነው። እዩት መጨረሻው እንዴት እንዳማረ ቋንጣው። ነገራችን ላይ በእንጀራ በልቼው ቆይቻለሁ እኔ እና እነሱን ስላሉ የሚዘጋጅልኝ ሰው ስላጣው ራሴ አዘጋጅቼ በቋንጣዬ ዝም እየበላሁና ወደ መጨረሻ ላይ ምሳ ላይ ነው እንትን ያልነው ማለት ነው። ንቅመሰው ተባብለን ጓደኞቼ የቀመስ ነው ማለት ነው። ጥሎን ብቻ ወጦች እንግዲህ ሌላ ቀን ያው ድሎት እናሳይቻችኋለሁ፣ አሰራሩን እናሳይቻችኋለሁ። ዛሬ የምንቀምሰው ይሄን ነው። ይኸው ስልጄ እንግዲህ የሚያምር ሆኖ ተዘጋጅቷል። ቋንጣዬም ይኸው እንዳያችሁ ቋንጣ ወጤ በጣም የምታምር ሆና መካከለኛ መረቅ ያለው አድርጌ ነው ያወጣሁት እንደምፈልገው። እናንተ ደግሞ እንግዲህ እንደ ፍላጎታችሁና እንደምታውቁት ያው እኛ የመጀመሪያችን ነው ስሰራው፣ ግን ጣዕሙ አንደኛ እግዚአብሔር ስልጆ በተለይ አሰራሩ እንዴት እንዳሳመርኩት ማለት ነው። እና የምትፈልጉት ቅመም ሽፓስ ሲኖረው ደግሞ እናንተ እንደምትፈልጉት ሲሆን ደግሞ ለመብላት በጣም ፍላጎት ይኖራችኋል ማለት ነው። እና
እና በየቦታው እንደየአሰራራችን ይለያያል፣ እንደየሴትነታችን እንደየእውቀታችን ማለት ነው። እኔ እንግዲህ የምችለውን አድርጌ ነበር ማለት ነው። እዚህ ጋር እንግዲህ እንትን አልቻልኩበትም ነበር እንዴት እንደሚቆነጠር ማለት ነው። እና አንዲት ሴት ቁጭ ብላ በስነ ስርዓት ያበሻ ቀሚስ ለብሳ ለሁሉም እያንበለበለች ትሰጣለች በባህላችን ማለት ነው። እና ደስ ይላል። በተለይ በትግራይ የታወቀ የባህል ምግባቸው ነው። በጣም ደስ የሚለው ማለት ነው። እና ሀገራችን በጣም ደስ ይላል። የባህል ምግባችን ልዩ ነው። እግዚአብሔርን በጣም ልዩ ነው። እንደዚህ እንደሚጥም ደግሞ እኔ እንጃ አላውቅም። በራሳችሁ ሞክሩትና በዚህ በእኔ ባረኩት መልኩ ደግሞ በሶውን ስታበሰብሱ በተለይ ይሄ የበሶውን ዱቄት ትንሽ እየጨው ብታረጉበት አሪፍ ነው። ሊጥሊጥ ከሚላችሁ ማለት ነው። ይሄ ጨውና የሆነ ቅመም ነገር ጣል እዚህ ከስልጆ የምታረጉትን በጣም በትንሹ ጣል ብታረጉት እኔ ተመችቶኛል ማለት ነው። ከባዶ ይልቅ ይሄኛው ከሌላ ቤት እጄ ከቀመስኩት ይልቅ ይሄ በጣም ስለጣመኝ አሰራሩ ተመችቶኛል። ለወደፊት እንግዲህ ሰብሰብ ብለን ደግሞ ስንበላ ደግሞ እናሳያችኋለን። እንግዲህ እዚህ ያው ሙከራ ነው። ሙከራ እንደተካሂዷል። ስልሱ ግን ደግሞ በስማም ሌላ ታሪክ ነው። በጣም የሚጥመው ቋንጣው ስልስ አሰራር ማለት ነው። በእንጀራም ሌላ ልዩ ነው አልኳችሁ። እኛም በላውልን ብለን አላሰብንም። ትንሽ ነበር ያደረግነው ግን አልተረፈም። ሁሉን የተበላና እስኪ ሞክረው ቆይን መጀመሪያ ይሄን እንብላ እየተባባል ነበር። እዚህ ጋር በጣም አልቻላችሁበት እንችላችሁበታል እየተባባል ነበር። አያያዛችን ማለት ነው። አንድ ሞቶ ይሞክራል እና እንደዚህ አቆነጣጠሩን ብቻ ነው ያልቻልኩበትም እንጂ ሁሉን ራሴ ነው ያዘጋጀሁት። እንዴት አያችሁት ወገኖቼ? የአገር ልጆች ላይክ ስጡኝ እስኪ ላይክ ኧረ በእናታችሁ ለመጀመሪያ ጊዜ አይደል እንዴ? ላይክ አድርጉ። እንግዲህ አሳምረን በሌላ ድስት ደግሞ በሚያምር እንጀራ ደግሞ እናቀርብላችኋለን። በጣም አሪፍ ነበረ። እንግዲህ ለሙከራ ያክል ይሄን አድርገናል እና ያያችሁትን ወጦቼ ደግሞ ሰርቻለሁ። እሱን ደግሞ እራት ላይ ነው የምንበላው። እንግዲህ ይሄ ምሳ ላይ እንቅመሰው። ጥሏችን ጥሎ በልተናል ማለት ነው። እና ውዶቼ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እስከ መጨረሻው እንድትከታተሉኝ ያስባለሁ። ተመቻችሁ ማለት ነው። ይቀመስ ይላል። እዚህ ጋር የት አለ እንጨቱ እያሉኝ ነበረ የጠየቁኝ ነበረ። የተዘጋጀላችሁም ብሉ እያልኳቸው ነበር። እና እንግዲህ በሌላ ቀን ደግሞ እስከ ሽንጣራ ነው ይባል እስከ እንጨቱ እስከ መባያው ደግሞ እናቀርብላችኋለን። እና ቪዲዮውን ቸኮል ያደረኩት ያው ካሜራም ስላልነበረው ቻርጅ እንዳያቋርጥ ብዬ ቪዲዮውን ለመጨረስ ነውና እዚህ ጋር እንግዲህ የበላን ነበረ። ስንጨርስ ይኸውላችሁ እንዴት እንደበላ ነው ልነግራችሁ በእንጀራ እንኳን እንጀራ ሳይደርስ እንኳን ጣዋለቀ እያልን ነበረ። በእንጀራ ሳንበላው እኮ ሊያልቅ ነው እያልን ነበርና ልውጥ አድርገን ደግሞ እንደዚህ ያሳምረን በላ ነው። በስማም እንዴት አባቱ እንደሚጠም ቋንጣ ወጥ ግን ልዩ ነው በጣም በእውነት። ቋንጣ የማትወዱ ትኖራላችሁ? እኔ ቋንጣ አፍቃሪ ነኝ። በጣም ነው የምወደው ቋንጣ። እና እንጀራችን ደግሞ ያደረው እንጂ በጣም የሚያምረው የተቀላቀለ ጤፍ ሁሉ ነገር ያለበት ወደ 6 አይነት ያለው እንጀራ ነው። በጣም ለወጥ ለሚያባላው አሪፍ ነው። ሼር፣ ላይክ፣ ሰብስክራይብ አድርጉ። እስኪ ሌሎች ነገሮችንም አሁን ሰሞኑን ቋንጣውን ደግሞ እንዴት እንዳዘጋጀሁት ይዤላችሁ የሚቀርብ ቪዲዮ አለ ማለት ነው። ደህና ሁኑልኝ ወገኖቼ። ከተመቻችሁ ላይክ አድርጉ። ባይ ባይ።